የቤተክርስቲያን ፓርቲ ደጋፊዎች ነን እየሰማችሁ ነው ፓርቲ ኮነች ማለት አንድና አንድ ጉዳያችን ቤተክርስቲያናችን ተከበርልን ነው አባቶቻችን ይከበሩልን ነው ኢትዮጵያ ታሪክ ተደርጎ የማይታወቅ አባት ታግቶ አይታወቅም በተለይ ጳጳስ ታግቶ አይታወቅም እዚህ ጋር አባቶቻችን እንደቀታል እየረገፉናል አባቶቻችን ፍትህ ለመጠየቅ ነው ከማንኛውም ፖለቲካዊ ድጋፍ የለንም ቤተክርስቲያን ናተኛ ፖለቲካችን ከዚህ በኋላ መደራጀት አለብን እንደ ቁራ የምንጮይበት ጊዜ ከዚህ በኋላ ማብቃት አለበት ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክቲቭ ሰዎች ድምጋችሁልኝ በአዲስ ቪዲዮ በዝቋላ ጉዳይ ተመልሼቻለሁ በዚህ ጉዳይ እንግዲህ ወጣቱ አንደት በጣም ብዙዎችን ያስደነቀና ያስገረመ ይገኛል እሱን የምንመለከት ነው የሚሆነው እነዚህ ደግሞ ከአንድ አባት ሰማ ነገር አለ እሱን የማስመለከታችሁ ይሆናል እስከ ዘፊት ግን የወጣቱን አንድነት የሚገርመው ወጣቱን አንድነት ያሳያችሁ ዛሬ መዝሙር ቻሌንጅ ልንስቅ ልንጮት አይደለም የመጣነው ያባቶቻችንን ፍትህ ልንጠይቅ ነው እንጂ ሞተው እኮ አይደለም አርፈው ነው እነሱ የሞት ነው እኛ ነን ሁሌ ቅርም አይለን እያደር ማነሱ ጾም ጸሎታቸውን መቼ የረስቼ ፍትህ ልጠይቅ ነው ዛሬ ለአባቶቼ ያው እንግዲህ ይሄን ቪዲዮ ላይክ ሼር በማድረግ ለሚመለከቱ አርሱ እኛ የቤተክርስቲያን ፓርቲ ደጋፊዎች ነን እየሰማችሁ ነው ፓርቲ ኮነች ማለት ምንም አይነት ፖለቲካዊ አቋም የሌለ ልጆች ነን ምንም አይነት ነገር የለብንም አንድና አንድ ጉዳያችን ቤተክርስቲያናችን ተከበርልን ነው አባቶቻችን ይከበሩልን ነው ሀገር እየተባለች ሀገር እንድትፈርስ አትደረግ ነው እየሰማችሁ ነው አይደል እዚህ ውስጥ ከመካከላችን ሀገር አጀንዳ ይዞ የመጣ ሰው ሊኖር ይችላል ግን ምንም አይነት መከራ እንኳን ብንቀበል ስለ ቅድስት ቤተክርስቲያን ስለሆነ በአኮቴት በደስታ ነው የምንቀበለው ሞትም መሰደድም ግርፋትም እስራትም ቢመጣ ማለት ነው ዛሬ ካልቆመን እንደዚህ ቆመን ማስቀደስ አንችልም እመቤታችንን ማክበር አንችልም ለዘብተኛ የሆናችሁ ነው ኦርቶዶክሳውያን ድምጻችንን እናሰማ አባቶቻችን በፍጹም ተደርጎ በኢትዮጵያ ታሪክ ተደርጎ የማይታወቅ አባት ታግቶ አይታወቅም በተለይ ጳጳስ ታግቶ አይታወቅም ይሄንን ያደረገ አካል ራሱ ስለሚያቀው እሱን አካል እንቃወማለን ይሄን የማድረግ ደግሞ መብት አለን ኦርቶዶክሳውያንን ማህተብ አንጠልጥለን ነው የምንሄደው አንገታችን ላይ ያሰረው ማህተብ አንገታችን ላይ ሰይፍ እስከሚመጣ ድረስ አንከድም ብለን ነው እጃችን ላይ ማሰር እንችል ነበር እጁ ተቆርጦ የሚሞት ሰው አለ የለም አይደል አንገቱ ተቆርጦ ነው የሚሞተው ስለዚህ ማህተብ የሚመጣ መከራ እንቀበላለን ምንም አይነት መከራ ቢመጣ ማለት ነው እየሰማችሁ ነው ሁላችሁ እናቶቻችን ሴት እህቶቻችን በተለይ ቸልተኛ አትሁኑ ቤተክርስቲያን ናት አሁን ቤተክርስቲያን ናት እኛ ከማይጠፋው ዘር ነው የተወለድነው ከክርስቶስ ዘር በልደት ያገኘነው እኛ በጥምቀታችን ነው አማራ ኦሮሞ ትግሬ ጉራጌ ምናምን የሚለው ለኛ ለኦርቶዶክሳውያን አይመለከተንም እኛ አንዱ የተሞተልን ክርስቶስንና ይቺ በሱ መሰረትና ጉላት ላይ ተሰራቸዋል ቤተክርስቲያንን ብቻ ነው የምንመለከተው እዚህ ያመጣነው መፎክር በሙሉ ለቤተክርስቲያን ድምጽ ለመሆን ብቻ ነው መካከላችን ያላችሁ የሲቪል አባላቶችም ይሄንን እንድትሰሙ ፈልጋለሁ ሲቪል ክትትል መካከላችን አላችሁ ይሄን እንድትሰሙ ፈልጋለሁ በውጭም ያላችሁ ትኖራላችሁ ይሄን እንድትሰሙ ፈልጋለሁ ከማንኛውም ፖለቲካዊ ድጋፍ የለንም ቤተክርስቲያን ናተኛ ፖለቲካችን ዛሬም እንደ ትላንቱ አባቶቻችን ተገደሉ ዛሬም እንደ ትላንቱ አባቶቻችን ደማቸውን አፈሰሱ ዛሬም እንደ ትላንቱ አባቶቻችን ተገደሉ የተዋህዶ ልጆቹ ባካችሁ ድምጽ ነው ለዝቋላ አባቶች በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን የገዳም አባቶችን አጥፍታ ተኝታ አታድር ይቺን ቤተክርስቲያን ራቁቷን ያስቀራችሁ እመኑኝ እውነቴን ነው መነግራችሁ ቤተክርስቲያንን መቼም አጥፍታችሁ አትጨርሱ አትጠፋም ስንል ጥንታ ታሪኩ የሚነግረን ይሄንን ነው የሚጠብቃት መድኃኔዓለም ከምንም በላይ ነው እሱ የተሰቀለላት ኢየሱስ ክርስቶስ የሚያሻግራት ነው ቤተክርስቲያን ተዋህዶ መቼም አትጠፋ መቼም ለክፎች ተላልፋ አትሰጥ ቤተክርስቲያን አታልፍም ቤተክርስቲያን ታሳልፋለች እንጂ
ዛሬ እሳት ያለበሳችኋት ቤተክርስቲያን ነገ እሳቱን ታለብሳችኋለች። እሱ አትረግብም፣ እናንተ ትረግባላችሁ። ቤተክርስቲያንን አጥፍተ የምትገነባት ሀገር ነገ እሾህ ሆና ህዝቡም ደግሞ ትንታግ ሆኖ እንዳታልፍ አድርጎ ሬሳህን አቃጥሎ ጭምር ይሸኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔር ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለማንም ጣልቃ ገብነት በራሷ ዶግማና የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እናንተስ የኢትዮጵያ ኦርቶዶክስ እምነት ተከታይ ከሆናችሁ ይህንን ቪዲዮ እንዳታሳልፉ። ከ60ና ከ70 ያላነሰ ህዝቦቹ የሚከተሏት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። በራሷ ህግና ስርዓትና ቀኖና የምትመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ስለዚህ ኦርቶዶክስ የሆናችሁ ሁላችሁም ኮሜንት ላይ ገብታችሁ እኔ ኦርቶዶክስ ነኝ ብላችሁ ጻፉ። እኔ ማህሌቱ በደም ረሰረሰ መቅደስ ተቃጥሎ መሠዊያው ፈረሰ ጮኹ ደናግላን ደምን ባለቀሱ በቅዱሱ ስፍራ ታርዷልና ቄሱ። ዛሬ ኦርቶዶክስ የሆነ በሙሉ ይሄንን ቪዲዮ እንዳያሳልፈው። ምክንያቱም ዛሬ ዓመት የክብረ በዓልና ወሬ ክብረ በዓል ልላችሁ አይደለም የመጡት። እዚህ ጋር አባቶቻችን እንደ ቅጠል እየረገፉ ላሉ አባቶቻችን ፍትህ ለመጠየቅ ነው። እንግዲህ ብዙ ጊዜ ከዚህም በፊት ብዙ አባቶቻችን እንደዚህ እያለፉ ከዛሬ ነገ እየተባለ በማለፍ ይኸው አሁንም ይሄ ነገር እየቆመ አይደለም። አባቶቻችን ይኸው እንደዚህ እያለቁ ቤተክርስቲያናችን ባዶ እየሆነ ነው ያለው። እንግዲህ ግዴታ እዚህ ጋር በራችንን አንኳኩቶ እስከሚመጣ ድረስ ከእምነት በላይ ምንም ነገር የለምና ይሄን ቪዲዮ ላይክ ሼር በማድረግ ለዓለም አሳዩልን። ፍትህ ለገዳም በየገዳማቱ በየበረሃው ሰለ ዛሬም ደግሜ እናገራለሁ። ትኩረት ለዝቋላ አቦ ገዳም፣ ትኩረት በዝቋላ አቦ ገዳም ለሚገኙ መነኮሳትና አባቶች ይህንን ቪዲዮ አቅም ስጡት። ካለበዛ እኔም አልመቻችሁ ሰዎች አንፎሎና ብሎክ አድርጉ። በዚህ ቻማናዊት ቤተክርስቲያን በሆነችዋ በማህተባችን ከመጣችሁ እመቤቴን ነው የምላችሁ፣ ሞት አያስፈራኝም፣ ስቃይ አያስፈራኝም፣ መታሰር መገረፍ አያስፈራኝም። አሁንም ትኩረት እንድትሰጡ ትፈልጋለሁ። አብሶ ደግሞ ለደብረ ዘይት ሀገረ ስብከት ለብፁዕ አባታችን ለአቡነ ጎርጎሪዮስ እንድታደርሱልኝ ነው የምፈልገው። ለቤተ ክርስቲያናችን ለገዳማችን ወታደር መሆን ካለበት ዛሬ ወታደር ለመሆን እኔ ዝግጁ ነኝ። ቤተ ክርስቲያኔን ለመጠበቅ ቤተ ክርስቲያኔ ላይ ተገኝቼ መነኮሳቱን ቤተ ክርስቲያኔን ለመጠበቅ እኔ ዛሬ ዝግጁ ነኝ። ስለዚህ ለብፁዕ አባታችን በረከታቸው ይደርብን። እንደ ልጅነትኛ ለመታዘዝ ዝግጁ ነን። አባታችን ይዘዙን። ስለዚህ ትኩረት ይፈልጋል። በአመት ዓመት መነኮሳት መደብደብ፣ መገደል፣ መታሰር፣ መታፈን የለባቸውም። እየሰማን ነው ዜናውን። ገዳሙን የማጥፋት ፕሮጀክት ነው ያላቸው። በእኛ ዘመን ደግሞ ይሄ ነገር አይሆንም፣ አይቻልም። እንደው አርዳችሁ ገላችሁ ካልጨረሳችሁን በስተቀር በእኛ ዘመን ቤተክርስቲያንን ገዳምን ማጥፋት አትችሉ። ይህንን ላረጋግጥላችሁ እወዳለሁ። እኔ ግብግብ የሚያደርገኝ እንዴት አንድ ቦታ ላይ ተመሳሳይ ግፍ፣ ተመሳሳይ በደል፣ ተመሳሳይ ጭፍጨፋ በተደጋጋሚ ይፈጸማል። የዝቋላ አባቶቻችን መነኮሳት ላይ የተፈጸመውን ግድያና ግፍ ሳስብ የበለጠ የሚያንገበግበኝ የጉዳዩ ተደጋጋሚነት፣ ተከታታይነት ነው። እንዴት ከለላ መስጠት አቃተን? እንደ ሀገር እንዴት አንድ ቦታ ይህ በጣም ያበሳጨኛል። መቼም የሞቱት መነኮሳት አንድ ጊዜ ሰማዕትነትን አግኝተዋልና በረከታቸው ይደርብን ነው የሚባለው። እኔ ግን የበለጠ አሁንም የሚያሳስበኝ የታገቱ መነኮሳት አሁንም አሉ። የታገቱ የነሱ ነገር የበለጠ ያስጨንቀኛል። ክርስትና የመከራ እምነት ነው። እንዲህ ያለው ነገር ሲመጣ ጭንቀቴን አይተሃልና ፍርዴን ፍረድልኝ ነው የሚባለው መጽሐፍ እንደሚናገረው። ቢሆንም ግን
እኛ ስጋ ለባሽ ነን። እስከመች ነው በዚህ ሁኔታ ምን ዘልቀው ቢለው ያሳስበናል፣ በጣም ያስጨንቀናል። አሁንም ለሞቱትም በታግተውም ላሉ አባቶቻችን ፍትህ ያስፈልጋል። እንዴት እንደሚሆን ግን አላቅም። ያው እንዳልኳችሁ የፈጣሪን ኃይል ነው የበለጠ ምን ጠይቀው ብቻ ግን ያሳስበኛል። በተለይ የታገቱት አባቶቻችን ጉዳይ ያሳስበኛል። ለኔ በተለይ ዝቋላ አባቶች ከዚህ በኋላ መደራጀት አለብን። እንደ ቁራ የምንጮይበት ጊዜ ከዚህ በኋላ ማብቃት አለበት። ይሄን ቪዲዮ ኮፒ ሊንክ ሼር ለሁሉም አድርሱ። አብሶ ለኦርቶዶክስ ምዕመን ለሁሉም፣ አብሶ ደግሞ ለወጣቶች ለሁሉም ይድረስ። ከዚህ በኋላ ኦርቶዶክስ ሃይማኖት ላይ ተመስርቶ ለሚደረግ ጥቃት፣ አባቶች ላይ ተመስርቶ ለሚደረግ ጥቃት፣ ቤተክርስቲያኗ ላይ ተደርጎ ለሚደረግ ጥቃት ከዚህ በኋላ መጮ አይገባንም። ከዚህ በኋላ አንድ ላይ ሆነን ተደራጅተን መታገል ይኖርብናል። አሁን በታጣቂዎች ተገደሉ ስለተባሉት አባቶች ብቻ ሳይሆን ከዚህ በኋላ ቤተክርስቲያን ውስጥ ገብታችሁ ተመሳስላችሁ ገብታችሁ ቤተክርስቲያንን የምታናውጡ ልታፈርሷት የምትሞክሩ ቀሚስ ለብሳችሁ የገባችሁ አባቶች ምዕመናን በሙሉ ማለት ነው ከዚህ በኋላ ተደራጅተን የምንዋጋው። ዝም ብለን እንደ ቁራ እየጮን የምንታገስበት ምንም ምክንያት የለም። ከኢየሱስ ክርስቶስ ማንም ምድራዊ ሊበልጥ አይችልም። ቤተክርስቲያኑ ውስጥ የገባችሁ ለቢዝነስ እያጧጧፋችሁ ያላችሁ በየገዳማቱ በየቤተክርስቲያኑ ያላችሁ ሰዎች አላችሁ። ስለዚህ ከናንተም ጋር ትግል ተደራጅተን እንታገላለን ምርጥ አባቶችን ይዘን። ይህ አሁን ላይ የምንፈጥረው ተቋም ወይም ድርጅትም ከፖለቲካ ንጹህ የሆነ ከዘር ንጹህ የሆነ ሃይማኖት ላይ ብቻ ያተኮረ ሃይማኖትን ለመጠበቅ ብቻ የሚቋቋም ተቋም ይሆናል። ቤተክርስቲያን ላይ ከሚደረግ ፋይናንሻሊ ጥገኝነት ከሚደረግ ነገሮች ሁሉ ንጹህ የሆነ እያንዳንዱ ወጣት ራሱ ኢኮኖሚካሊ ራሱን የቻለ ወጣት እዚህ ተቋም ውስጥ ይገባል። ለቤተክርስቲያንና ለቤተክርስቲያን ለሃይማኖቷ ሲል እስከ መጨረሻው የሚታገልበት ተቋም ይሆናል ማለት ነው። ቤተሰቦቼ የተለያየ ኮሜንት ያላችሁ ሐሳብ ያላችሁ ኮሜንት ላይ ጻፉ። ይሄ ነገር አው መደራጀት አለብን ተቋም መስረት አለብን የምትሉ ሰዎችም የተለያየ አስተያየትም ያላችሁ ሰዎች ኮሜንት ላይ ጻፉልን። አመሰግናለሁ። መልካም ጊዜ። ወዳችኋለሁ። ለሰማችሁ ነው እንግዲህ በጣም የሚያስገርም ወጣትን አንደት እየተመለከተ ነው የምንገኘው በዚህ ጉዳይ። በነገራችን ላይ አሁንም ሆነ በፊት ያለው ዚያትም ሆነ ወጣቱ አንደት ነበረው። አርቲስቱ ወጥቶ ሲናገር ነበር፣ ታዋቂ ሰዎች ወጥቶ ሲናገሩ ነበር፣ የማይታወቁ ክርስቲያኖች ወጥቶ ሲናገሩ ነበር፣ ምዕመና ወጥቶ ሰልፍ እንውጣ ያሉ ነበር። የታጣው ግን የአባቶች ዝም ማለት የአባቶች ንግግር ነው የታጣው። ዝም ማለታቸው ነው በጣም ብዙዎችን እያስገረመ የሚገኘው። ስቲል እስካሁን ድረስ ምንም አልተናገሩም። እነዚህ ሰዎች ለወጣት ለምን ፈሩ ታዲያ? ኦኬ እነዚህ ህብረት ካላቸው ለምን አይወጡም? ነገ እነዚህ ሰዎች ከተረሸኑ፣ ነገ እነዚህ ሰዎች ከታሰሩ፣ ነገ እነዚህ ሰዎች ከታፈኑ ማን ነው ድምጽ የሚሆናቸው? ማን ነው ልጆቻችንን ፍቱልን ብሎ የሚናገረው? ከቤተ ክህነት ውስጥ የሚናገር አካል ያስፈልጋል። እነዚህ ሰዎች ከታሰሩ የሚያስፈታቸው አካል ያስፈልጋል። እሱን ነው የታጣው። እሱን እምነት ነው ያጠነው። ከአባቶች ያጠነው እሱን እምነት ነው። ለምን? ራሳቸው ስለሚፈሩ ፈርተው ሰዎችን ያስፈራሉ። ፈርተው ያስፈሩናል። የሚያሳዝን ነገር በጣም እኛ የምናውቀው እረኛ ክርስቶስ ኢየሱስ ምን አይነት እረኛ ነው? ራሱን ለበጎቹ አሳልፎ የሚሰጥ እረኛ ነው። ይሄን መስሎኛል። እሱን መምሰል አለባችሁ በክህነታችሁ። እሱን በእረኝነታችሁ እሱን መምሰል አለባችሁ። እንዴ ትምህርት ኖላዊ የሚባል ትምህርት አለ በቤተክርስቲያን ውስጥ። እያወቅን ለምን እንትናለን? ለምን ትምህርቱ የሚሰጠው? ምንድነው ዓላማው? እረኛ እንዴት ነው የሚኮነው? እንዴት ነው መንጋ መጠበቅ የሚቻለው? እንዴ እነና አቡነ ጴጥሮስ እኮ አሉ የምናቃቸው ደጋጋ አባቶች አይደለም። ሰውን ምድርን ገዝተው የሚሞቱ አባቶች እኮ አሉ። በጥይት የተደበደቡ ወንፊት የሆኑ አባቶች እኮ አሉ። የስናላችሁ ዛሬ እነዚህ አይነት አባቶች ይሄን ስንናገር በጣም የገረመኝ አንድ ቪዲዮ አለ። እንዲሆነ አባቶች ወዳቸዋለሁ፣ መሰረቱ በጣም አከብራቸዋለሁ። ከምወዳቸው አባቶች ማለት ሁሉ አንዱ እሳቸው ናቸው። በጣም ወዳቸው ለቅዱስ አባላት መሃል ምን ብለዋል? ለምን ድምጽ አትሆኑ ብለው መልእክት ያስተላልፉ ነው የሚገኙት። እኛ እናንተ ድምጽ ሁኑ ብለን ተናገሩ እንላለን፣ እነሱ ደግሞ ድምጽ ሁኑ ብለው እነሱም ይናገራሉ። ተመልከቱ ይሄን ቪዲዮ። ኢትዮጵያ ቤተክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል? ኧረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን
ባርክ እያልን መሪዎቿን እድሜ ስጥ እያልን የምንጸልይ በድንጋይ እንወገር? ኧረ ግፍ ነው። ኧረ ባስልዮስ ተነስ፣ ቴዎፍሎስ ተነስ፣ ተክለ ሃይማኖት የተርክ፣ ጳውሎስ ጀግናው የተርክ። አዎ ምን ይደረግ እና ይበቃኛል። እኔ ሕግ መጣስ ነው አለመታዘዝ። ግን ምን ነካን ነው? ምን ነካን? ድግሪ ጭነን እንዲህ የተጃጃል ምን ሆነን ነው? እንዳችሁት ነው እንግዲህ አባቶቹ የተናገሩ ብሎ ራሳቸውም ይናገር። እኔ እንጃ ማን ነው የታፈነው? ማን ነው የሚናገረው? እኛ አባቶቹ የተናገሩ ለምን ዝም ታላችሁ ብለው መልእክት ያስተላልፉ ነው የሚገኙት። ለማ ለቅዱስ ሲኖዶስ አባል፣ እሳቸውም የቅዱስ ሲኖዶስ አባል ናቸው። እዚህ ውስጥ መግባባት አለ። ሲጀምር መግባባት ቢኖር እኮ በአንድ መንፈስ አንድ ሆኖ ነው አባቶች የሚናገሩት። እኛ የምናውቀው ቅዱስ ሲኖዶስ በመንፈስ ቅዱስ ይመራል የሚለውን ትምህርት ነው። የሐዋርያ ክህነት ስራ አለው፣ የሐዋርያ ስልጣን ስራ አለው። ግን እርስ በርስ መግባባቱ የለም። እንደምትመለከቱ ተናገሩ ብለው ይናገራሉ፣ ያዝናሉ። እነሱም ለምን ዝም ታላችሁ ተብለው ሲናገሩ መጥቶ ከአፋቸው ላይ ማይክ ይነጠቃል። ትእዛዝ ሰጥቶና ብሎ ይናገራሉ አባቶች። እኔ ማን ነው ትእዛዝ የሚሰጠው? ግራ ገባን እኮ። ለመንጋው የማይራራ ኖላዊ እኮ ነው ዛሬ ያለን። በጣም የሚያሳዝን ነገር። ፈጣሪ እንደው እንደና አቡነ ጴጥሮስ ያሉ አባቶችን ያስነሳል። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ራሳቸውን አሳልፈው ለመንጋው የሚሰጡ ሲታሰብ ደስ የሚላቸው ዛሬም እላቸው እስር ቤት ነው። ቅዱስ ጳውሎስ እኮ ዛሬም እላችኋለሁ በክርስቶስ ደስ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ነው የሚለው እስር ቤት ሆኖ። በዚህ መንገድ ነው ለምእመናኑ በዘመኑ የነበረ ክርስቲያን መልእክት ማበረታቻ መልእክት የሚሰጠው። ዛሬ ያሉት ግን ጭጭ ዝም ነው በቃ። ምን ይፈራሉ? መታሰር ይፈራሉ፣ መናገር ይፈራሉ። ግርማ ሞገስ አላችሁ ብትናገሩልን። ይሄን አርጉ ወጣቶች ተነሱ አንድነት ብትሉ ተነስቷል ወጣቱ። ይሄን አርጉ እንደዚህ ያደርገ መንግስት ይሄን አታርጉ ብትሉ ይተዋል መንግስትም። ከዛ አልፎ ሲሄዱ ለነገር ምን ሄደው ግን ማን ይናገር ታዲያ? እኛ መንግስት ለፋችን መንፈቶ እኮ አንችልም። አሁን ለምን አንችልም እኮ ሞራል የለንም መንግስት ለመናገር። ለምን ዋናን አስቀምጠን መናገር ያለብን አስቀምጠን መንግስት እንናገር የሆነ አባባል አለ የራሱ አሮባት የሚል ነገር እንደዚህ ሊመስል ይችላል። ኦኬ እዚህ አንደኛ ያለውን አስተካክለን ወደ እነሱ ምን ሄደው እነሱ እናንተ ስትናገሩ ነው ደስ የሚለው። መንግስት ራሱ እናንተ አትግሩን ብላችሁ ስትናገሩ ግርማው ራሱ ደስ ይላል፣ ቃላችሁ ራሱ ደስ ይላል፣ ትትናችሁ ደስ ስትናገሩ ምን አትናገሩ ምን ያደርጋል? ፈርታችሁ የምታስፈራ ቦታዎች ናቸው ያላችሁ። በጣም ይቅርታኝ ስንናገር እና ለማንኛውም አሁንም ቢሆን ጊዜው አለ ለመናገር። ተናገሩ አባቶች፣ ዝም አትበሉ። ቀጣይ እንዳይደገም ይቻላል ያክል አድርጉ። ባለፈው ዓመት ሲንጮ ነበር ይሄ ነገር እንዳይደገም እንፈራለን ብሎ አባቶች ሲናገሩ ነበር። እኛም ይሄ ነገር እንዳይደገም ይደገማል ይሄን ነገር ተው ስንል ነበር። ይሄው ተደገመ። አሁንም ይሄው ጮህን ያለው ማንንም አልተናገረም። ቀጣይ ዓመት ደግሞ ሲደገም ማንንም አይናገርም። ቀጣይም ይደገማል ማንንም አይናገርም። ለማስቆም ነው ይሰራ ያለው ቢናገርስ ማን እኛም ውስጥ የሚሰራ ነገር አለ የለም? ምንም ነገር ይታወቃል። ምንም ብሰሩ አይደለም ውስጥ ስለዚህ ይሄ ነገር ለማጽራት የምትሰሩ ነገር የምትወሩት ስብሰባ ራሱ ተቀርቶ በቪዲዮ የወጣ ታክልን የሚገኘው ምንም የሚደበቅ ነገር የለም። ከኛ የሚደበቅ ከመመን የሚደበቅ ምንም ነገር የለም። ለምን ከራሳችሁ በማቅረራችሁ ይሄ ነገር ይሆነ ያለው አሁን ተቀርጾ የሚወጣው ከራሳችሁ ነው። ራሳችሁ ቀርጻችሁ መስልኩት። ችግሩ ይሄ እኮ ነው። እና ፕሊስ ይሄን ነገር ብትናገሩ አባቶች መልካም ነው። ዝም ባትሉ መልካም ነው። ሰብራችሁ ባሰብሩን መልካም ነው። ትላንት ሰልፍ ውጡ፣ ትላንት ጥቁር ልበሱ ስትሉ ጥቁር ለብሰው የታፈነው የታሰረው የተደበደበው ወጣት ይሄ ነው። ይሄ ወጣት ነገም እንደዚህ ለማድረግ የሆነ ሰዓት ላይ ያስፈልጋው ይችላል። ዛሬ ዝም ካላችሁ ነገ እነሱ ዝም ይላችኋል። በምታስፈልጉን ሰዓት ዝም ካላችሁ ከጎናችን ካልቆማችሁ ነገም እኛ በመናስፈልጋችሁ ሰዓት ከጎናችን ላንቆም እንችላለን። ስለዚህ አባት ነው፣ እንደ አባት ነው፣ እንደ እረኛም ነው። በጎች ነን እኛ። በጉ እረኛ ወደ መራ ነው የሚሄደው። ዛሬ እረኛ ያጣበጎነን ሁሉም የራሱን እንትን ያንጸባርቅ የሚገኘው ምሩን እስቲ እረኛ የሌለው በግ ገደልን ሊገባ ይችላል አይታወቅም። የትም ሊሄድ ይችላል አይታወቅም። ውሃ ውስጥ እንዲገባ ይችላል። ብቻ ሆነ ነገር አወሬው ተኳል ሊበላው ይችላል። እንደዛ እየሆኑ የምንገኘው አሁን ብዙዎች እየተበሉ እየታፈኑ የታረዱ የሚገኙት እረኛ ስላጡ ነው። ምንም ነገር የለውም። እረኛ አጥተዋል። ማን ይከላከልላቸው? ማን ይቆምላቸው?
ዛሬ ያለው እረኛ እንዲያው በጉን አርዶ ይበላ እረኛ ነው ያለው። በጎቹን አርዶ ይበላ፣ በጎቹን አሳስሮ ይበላ፣ በጎቹን አሳፍኖ ይበላ፣ የበጎቹን ገንዘብ የሚበዘብዝ እረኛ ነው ያለን ዛሬ እናገር ከተባለ። ስለዚህ እባካችሁን እረኛ ሁኑ፣ እባካችሁን አባት ሁኑ። አንድ ወንድማችን ሐሳቡን አስተላልፍላችሁ። የሞቱት አባቶቻችን ግን በእንዲህ አይነት መከራ ሲያልፉ መግለጫ እንኳን ማውጣት ለምንድን ነው የከበዳችሁ? ብፁዓን አባቶቻችን፣ ወንድሞቻችሁ፣ ጓደኞቻችሁ፣ የሃይማኖት አባቶቻችሁ በትህርምት በእድሜያቸው በቅድስናቸው በንጽህናቸው ራሳቸውን ለእግዚአብሔር በማስገዛት በእጥፍ የሚበልጡ አባቶቻችሁ ለእናንተም ለቤተ ክርስቲያንም የሚጸልዩ አባቶቻችሁ ሲገደሉ ለምንድን ነው ዝም የምትሉት? የሃይማኖት አባቶቻችን በየጊዜው እንዲህ እየተገደሉ እኛም እያለቀስን እናንተም በዝምታ እንዲህ ነው ወይ ቤተ ክርስቲያናችንን ቀጣይ የምናስቀጥላት? ይችን ቤተ ክርስቲያን ለማጥፋት እውነተኛ የብህተውና ህይወቱ የሚመላለሱ አበው አባቶቻችንን ማጥፋት የንታይባቤ ይፈቱልን እያልን ባልንበት ሰዓትና ጊዜ መንግስት የንታይባቤን ይፈታልናል ብለን ስንጠብቅ ሌላ ደግሞ እየሰማን ያለነው ጭራሽ የቤተ ክርስቲያኗ አምድና መሰረት ከሆነው አባቶቻችን ዓለምን ንቀው ትዳር ምን ያደርግልኛል ብለው ልጅ ምን ያደርግልኛል ብለው ትዳራቸውን ልጃቸውን ኑሯቸውን ህይወታቸውን ገዳም አድርገው ዝቋላ ገዳም ላይ የተቀመጡ አባቶቻችን እንደተገደሉ እየሰማን ተመልከቱ። እንግዲህ ቤተ ክርስቲያናችን የታሰሩትን ፍቱልኝ እያለች በመጠየቅበት ሰዓትና ጊዜ የታሰሩትን ከመፍታት ይልቅ ደግሞ በገዳም ተወስነው ለሀገር ለቤተ ክርስቲያን ለዓለም ለትውልድ የሚጸልዩ በወጉ እንጀራ ሳይበሉ ቋርፍ እየበሉ ሳሌለነ ቅድስት እያሉ 24 ሰዓት ሙሉ ቃለ እግዚአብሔር እየተናገሩ በጾም በጸሎት በትህርምት ተወስነው የሚኖሩ አባቶቻችን በእጃቸው ያለ መስቀል ነው፣ በእጃቸው ያለ ዳዊት ነው፣ በእጃቸው ያለ የእግዚአብሔር ቃል ነው፣ በእጃቸው ያለ መቁጠሪያ ነው፣ በእጃቸው ያለ መቋሚያ ነው። ነገር ግን አባቶቻችን በመሳሪያ ተደብድበው ሲገደሉ ያየን። ይሄ ባሁኑ ብቻ አይደለም፣ ከዚህ በፊትም የዛሬ አመት አንድ አይሉ 3 አባቶቻችንን ተገለው አይተናል። እኛ አባቶቻችን ተገለው ሰማዕትነትን ተቀብለው አንብተን አልቅሰን የቤተ ክርስቲያን ልጆች እንባቸው ሳይደርቅ በአመቱ እንደገና ለምን ይሄን ገዳም ይጠብቃሉ ያስጠብቃሉ? ለምን ለሀገር ለቤተ ክርስቲያን ለትውልድ ለምን ይጸለይበታል የሚሉ አካላት አባቶቻችንን የተወሰኑትን አፍነው ወስደዋል። ዋናውና የተባሉት አባቶቻችንን ገድለዋቸዋል። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 8 ከቁጥር 36 ላይ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በርሱ ካሸናፊዎች እንበልጣለን ይላል። በወደደን በርሱ ካሸናፊዎች እንበልጣለን። መጽናኛችን ይሄ ነው። መንግስት ይጠብቀናል ብለን ግብር እየከፈልን ተስፋ አድርገነው ተስፋችን ተሟጧል። ለረጅም ሰዓት ተስፋ አድርገነው ኑረናል። ከቀን ቀን ይሻላል እያልን ለብዙ ጊዜ ታግሰናል፣ ለብዙ ጊዜ ጮኸናል፣ አልሆነም። አሁንስ ተስፋዬ ማን ነው እንዳለው ቅዱስ ዳዊት ለአባቶቻችን ተስፋቸው እግዚአብሔር ነው፣ ለቤተ ክርስቲያን ተስፋው እግዚአብሔር ነው። ከሰው አሁን ምንም የምንጠብቀው ነገር የለም። በየአመቱ እየተፈራረቁ እንዲህ አይነት መከራ እያደረሱብን ለሀገር ለመንግስት ብዙ ጊዜ አቤቱታ ቀርቧል። ይጠብቀናል ለምንነው ለመከላከያ ሰራዊትም ብዙ ጊዜ ጥሪ ተደርጓል። በየአመቱ ማልቀስ ብቻ ነው፣ በየአመቱ እየየ ነው፣ በየአመቱ እሪ ነው። መከራችን በስቷል ወገኖቻችን፣ ችግራችን በስቷል። ሰው እንዴት በገዳም ተወስኖ በጸሎት ተወስኖ ቋርፍ እየበላ ዳብ እየበላ ለሚኖር አንድ የሃይማኖት አባት እንዴት በመሳሪያ ተደብድቦ ይገደላል? እጆቻችሁ እንዴት ቢጨክኑላችሁ ነው ምላጩን መስፉት? አንደበታችሁ ልባችሁ እግራችሁ እንዴት ቢጨክን ነው
በመናኔ ውስጥ ወዳሉት አባቶቻችን ገዳም ድረስ ሄዳችሁ እንዲህ አይነት መከራ የምታደርሱባቸው? ተው እግዚአብሔር ይፈርዳል። ተው እግዚአብሔር ነገ ዋጋቸውን ይሰጣቸዋል። በዚህ ምድር እንኳን ፍርዱ ባይደርሳችሁ በሰማይ በአባታችን መንበር ነገ ሁላችንም እንደብራና ዓለም ሲጠቀለል ወደምንሄድበት ለእያንዳንዳችን ዋጋችን ይሰጣል። በዚህ ልክ ግን መከራው በዚህ ልክ ሰቆቃው በአባቶቻችን ላይ ሲደርስ የሃይማኖት አባቶቻችን ምን ላይ ነው ያላችሁ? መንግስትን ተውት፣ ገዳዮችንም ተዋቸው። አቅደው አልመው ይቺ ቤተክርስቲያን የኖረችው በገዳማውያን አባቶች ነው ተብሎ ጥናት ተደርጎ እየተገደሉ ነው። ሌላው ይግደለን የሃይማኖት አባቶቻችን በተለይ በ5 ኪሎ ተቀምጣችሁ ቤተክርስቲያኗን እንመራለን ብላችሁ የተቀመጣችሁ ብፁዓን አባቶቻችን ለምንድነው ለአባቶቻችሁ ለወንድሞቻችሁ ለጓደኞቻችሁ በመሳሪያ ተደብድበው ሲያልቁ ድምጽ እንኳን መሆን የከበዳችሁ? ታው አትግደሏቸው ለማለት እንኳን ለምንድነው አንደበታችሁ መከፈት ያልቻለው? ሰሞኑን እያየን ነው። የዛሬ ዓመት ጥር 14 ላይ እንዳየነው እንደተመለከተነው ቤተክርስቲያንን ወክተው ማለት ይቻላል ከቤተክርስቲያን ኮብልለው ጨረቃው ጵጵስና ብዙ ቤተክርስቲያንን አድምተው ብዙ ዋጋ አስከፍለው እባካቸውን ቤተክርስቲያን የይቅርታ ቤት ነች፣ የዓለም ፍርድ ቤት አይደለችም። የዓለም ፍርድ ቤት 1 2 3 ብሎ ጥፋታቸውን ዘርዝሮ በፍርድ ቤት አቆማ መጨረሻም ደግሞ እስር ቤት ትለቃለች። ቤተክርስቲያን ግን እንዲህ አይደለችም። ኑ ይቅርታ ጠይቁ፣ ወደ እግዚአብሔር ተመለሱ፣ ወደ ቤታችሁ ወደ ቅድስት ቤተክርስቲያን አስተምራ ለዚህ ላደረሰቻችሁ ወደ ቤተክርስቲያናችሁ ተመለሱ። ያንን መከራችሁን ያንን ችግራችሁን ቤተክርስቲያናችን ይቅር ትላለች፣ እናንተን አትጠላም፣ በዓለም አደባባይ አታቆማችሁም፣ የይቅርታ ቤት ነች፣ የሰላም ቤት ነች፣ የፍቅር ቤት ነች ብላ ቤተክርስቲያናችን ጥሪ አድርጋ ብዙዎቹ ሲመለሱ የተወሰኑት አሻፈሬ ብለው ቀርተዋል። የእግዚአብሔር ፈቃዱ ሆነው በጊዜው የጨረቃ ጵጵስናውን ሲመሩት የነበሩት አባት በይቅርታ ወደ ቤተክርስቲያን ተመለሱ። በይቅርታ ከተመለሱ በኋላ ቤተክርስቲያናችን ደግሞ የይቅርታ ቤት ነችና ይቅርታውን ተቀብላ የተሻለ ስልጣን ሰጣ ዛሬ በጠቅላይ ቤተ ክህነት ላይ ኃላፊነቱን አስቀምጣ ስራን እንዲሰሩ ፈቅዳለች ቤተክርስቲያን። ስለዚህ ትናንት ይዘዋቸው የሄዱትን ኑ ተመለሱ ብለው ባንድም በሌላም መልኩ ወደ ቤተክርስቲያን እንዲመለሱ አድርገዋል። በዚህ ደስ ብሎናል። ሌሎችም የቀሩትም ደግሞ እንደሚመጡ ተስፋ እናደርጋለን። ይሄ ብቻ አይደለም። ሰሜን አካባቢ ያለው የመንበረ ሰላማም በእንዲህ አይነት መልኩ ታይቶ ነገ ወደ ቤተክርስቲያን ይቅርታ ጠይቀው በአንድነት ብፁዓን አባቶቻችን መነኮሳት አባቶቻችን ሊቃውንት አባቶቻችን አንድ ሆነው ለቤተክርስቲያናችን ቢያገለግሉ ደስ ይለናል። ደስታውን አንችለውም። በመመለሳቸው ደስ ብሎናል። የመመለሳቸው ዜና እንደተሰማ በቤተክርስቲያኗ ሚዲያ በሌሎች ሚዲያም በሰፊው እየተሰራጨ ነው። ደስ ብሎናል፣ አንቃወምም። የሞቱት አባቶቻችን ግን በእንዲህ አይነት መከራ ሲያልፉ መግለጫ እንኳን ማውጣት ለምንድነው የከበዳችሁ? ብፁዓን አባቶቻችን ወንድሞቻችሁ ጓደኞቻችሁ የሃይማኖት አባቶቻችሁ በትህርምት በእድሜያቸው በቅድስናቸው በንጽህናቸው ራሳቸውን ለእግዚአብሔር በማስገዛት በእጥፍ የሚበልጡ አባቶቻችሁ ለእናንተም ለቤተክርስቲያንም የሚጸልዩ አባቶቻችሁ ሲገደሉ ለምንድነው ዝም የምትሉት? ከእናንተ እስኪመጣ ነው ወይ የምትጠብቁት? ለምንድነው መንግስትንስ እንዲጠብቅ ጥያቄ የማታቀርቡት? የሃይማኖት አባቶቻችን በየጊዜው እንዲየተገደሉ እኛም እያለቀስን እናንተም በዝምታ እንዲህ ነው ወይ ቤተክርስቲያናችንን ቀጣይ የምናስቀጥላት? ስለዚህ ብፁዓን አባቶቻችን ከላይም ከታችም ያላችሁ በሀገር ውስጥም ከሀገር ውጭም ያላችሁ እባካችሁ ለአብነት መምህራኖቻችንና
ለገዳማውያን አባቶቻችን ለካህናት አባቶቻችን ቅድሚያ ልንሰጥ ይገባል። ይችን ቤተክርስቲያን ለማጥፋት እውነተኛ የብህተውና ህይወቱ የሚመላለሱ አበው አባቶቻችንን ማጥፋት የቅድሚያ ስራቸው እንደሆነ ዓለም ተዘጋጅቶበታል። ዓለም እየሰራበት ነው። ይህንን መቃወምና ማስቆም የሚቻለው ከላይም ከታችም ያሉ አባቶቻችን ልጆቻቸውን ባንድ አስከትለው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ለሃይማኖታችን እንቆማለን፣ ለቤተክርስቲያናችን እንቆማለን፣ ለገዳማውያን አባቶቻችን እንቆማለን የሚል በአንደበት ብቻ የሚገለጥ ሳይሆን ከልባችሁ ሆናችሁ ለቤተክርስቲያን ልትሰሩልን ይገባል እንጂ ትናንትም ተገደልን፣ ዛሬም እየተገደልን፣ ነገም እየተገደልን መገደላችን መቼ ነው የሚቆመው? መሞታችን መቼ ነው የሚቆመው? እግዚአብሔር በዚህ ምድር ላይ ፈቅዶልን እስከኖርን ድረስ እንዴት ነው የምድር ወንበዴዎች በዚህ ምድር ላይ እንዳንኖር ኃይላቸውንና ጉልበታቸውን ተጠቅመው ለዛው በጾምና በጸሎት የደከመን ሰውነት በጥይት ደብድበው የሚገድሉት? ባካችሁ አባቶቻችን ከእናንተ እስኪመጣ ተጠብቁ። ለአባቶቻችን ድምጽ ሆኗቸው። የሃይማኖት ልጆቻችን በብዙ እየቆሰሉ ነው። በብዙ ነገር አቆስለናቸዋል። በስነ ምግባር የምናቆስላቸው አንሶ፣ በእምነት መድከማችን የምናቆስላቸው አንሶ፣ በብዙ ነገር ዘርዝረን በማንጨርሰው በብዙ ነገር የሃይማኖት ሰዎቻችን እያደከመናቸው ነው። ስለዚህ በዚህ ደግሞ የሃይማኖት አባት እንዲህ አይነት አሉይ ብሎ በየገዳሙ እየሄደ በእንባ በተጨነቀ ባዘነ መከራ በደረሰበት ሰዓት የሚጽናናባቸው አባቶቻችን በእስርና በጥይት እየተደበደቡ ሲሞቱ ድምጽ ካልሆናቸው ከኛ በላይ እናንተ ስለምትሰሙ ከኛ በላይ መንገዱን ስለምታውቁት ማስቆምም ስለምትችሉ ከላይ ላለው አካል የማያስቆምና የማይችል የማይጠብቅ ከሆነ የቤተክርስቲያን ልጆቻችን እኮ የቤተክርስቲያን አባቶቻቸው ለመጠበቅ አንገታቸውን መስጠት የሚችሉ ትንታጌ ቤተክርስቲያን ልጆች አሉ። አይተናል። ቤተክርስቲያን ስትደፈር ከፊቱ ነው መጀመሪያ እኛን ምቱን የሚሉ መጀመሪያ እኛን ጨርሱን የሚሉ የቤተክርስቲያን ትንታግ ልጆች አሉ። ስለዚህ መንግስት የማይችል ከሆነ ደግሞም እንደማይችል ቢችልም ደግሞ እንደማያስጥለን እንደማይጠብቀን ለዘመናት አይተናል፣ ለዘመናት ተመልክተናል። ስለዚህ ገዳማት በቤተክርስቲያን ልጆች እንዲጠበቅ ከላይ ያላችሁ አካላት እነን በደንብ ተወያይታችሁ ተነጋገራችሁ ለቤተክርስቲያናችን መፍትሄ ስጡ፣ ለአብነት መምህራኖቻችን መፍትሄ ስጡ፣ ለገዳማውያን አባቶቻችን መፍትሄ ስጡ። ትውልዱ በብዙ ነገር እየደከመ ነው። አባቶቹን ደግሞ በማጣት የበለጠ እንዲዝልና እንዲጠፋ ተስፋ እንዲቆርጥ አናደርገው። ከዚህ በላይ ብዙ እንዳንል ወደ አባቶቻችን ቀና ብሎ መናገሩ ብዙ የሚገባ አይደለም። ከዚህ አንፃር እንደ ቤተክርስቲያን ልጅነታችን የሚያሳስበንንና አባቶቻችን እየሞቱ ዝም ማለት ስለሌለብን በቤተክርስቲያን ተወልደን በቤተክርስቲያን አድገን የቤተክርስቲያኗን እንጀራ እየበላን ይችን ቤተክርስቲያን ከዚህ ያደረሱ አባቶቻችን በእንዲህ አይነት መከራ ሲያልፉ ዝም የሚል ሞራልና ህሊና ስለሌለን ነው እየጮህን ያለነው። ስለዚህ የስካሁን ሆኗል። ለዘላቂ ሰላም አባቶቻችን ተረጋግተው ለሀገር ለቤተክርስቲያን እንዲጸልዩ ቢያንስ ሰላም እንዲሰጣቸው ሰላም እንዲሆንላቸው የሚበላው የሚጠጣው በዚህ ክረምት ይታወቃል። ምንም ነገር የለም። ሁሉም ገዳማት አባቶቻችን በረሃብ ነው ያሉት። የአብነት ተማሪዎች በረሃብ ነው ያሉት። ቢያንስ ረሃቡን እንኳን በሰላም ሆነው በጸሎት ሳሊ ለነ ቅድስት እያሉ እንዲኖሩ ሰላም እንዲሰጣቸው ሰላማቸው እንዲጠበቅ 5 ኪሎ ያላችሁ በጵጵስና ደረጃ ያላችሁ አባቶቻችን ኃላፊነታችሁን እንድትወጡ በልጅነት አንደበት አደራ ለማለት እንወዳለን። ይሄም ድምጽ የሁሉም ድምጽ ነው፣ የኛም ድምጽ ነው፣ የወንድማችንም ድምጽ ነው፣ የክርስቲያኖች ሁሉ ድምጽ ነው። ተናገሩ አባን ዝም አትበሉ። እኛ የእናንተን ከጫካ ተጣጣርታችሁ የምታረቁትን እርቃን ምንም አይጠቅመንም ለኛ። እዛው ጨርሱ ራሳችሁ አትስጡን መግለጫው። እኛ ምን ፈልገው መግለጫ ለይሞት ድምጽ እንድትሆን እንፈልጋለን። ከጫካ ጠርታ ትላንት ሾም ኮና ካዛ ታስጠርቃለ ከዛ 8 ጊዜ መግለጫ ሰጣት ቲቪ ላይ ይታረፋል። የኢትዮጵያ ክርስቲያን የቲቪ ጣቢያ ራሱ ኦፊሻል ቲቪ ጣቢያ ኢኦቲሲ ራሱ የዘገበው እኮ በ3ኛ ቀን ነው። እሱንም
ስሪው ሲበዛበት ሁሉን ሲናገረው ምንድን ነህ ካንተ ሲባል ነው የማን ሚዲያ ነው አወቅ ነው የሚሱ ራሱ በጣም አታውቁምና ነው እንዴ ይሄን ነገር አንድ ብሎ የዘጋው ማህበረ ቅዱሳን እኮ ነው ኢኦቲሲ ይሄ ነገር አያውቅም 3 ቀን ሙሉ ለምን ጠበቃችሁ ምንድነው የሚጠበቀው ከሆነ ከበላይ አካል የምትጠብቁት መግለጫ አለ የምትጠብቁት ማረጋገጫ አለ ሬሳውን ባይናችን ካያና እናምንም ነው ወይስ ምንድነው ሶስተኛ ቀን አራት ቀን ላይ ይዘጋል እንደ በማርያም በጣም ያሳዝን ነገር ብቻን ጣባ ሆነ በሶስት ቀን ዘግባለ ጫና ወርባችሁ ይችላል እናቃለን ግን አይደረግም እንደዚህ ለህዝቡ ነው የምንቆመው ካላችሁ አይደረግም እንደዚህ ማህበረ ቅዱሳንም እንደዛው እናንተው ነው የሚደርሰው ነገር እናቃለን የሚደርስባችሁ ወርጅብኝ እናቃለን ከበላይ አካል ስታፈኑ ስትስፈራ መቶ ሲያስፈራ እናቃለን ይሄን ሁሉ እናቃለን ነገር ግን እንደዛም ሆኖ መጋፈጥ አለባችሁ እናንተም ይሄን ነገር በቻርጅ ጥቅም መሄድ አለባችሁ ድሮ እንደምሰጥ መስራት አለባችሁ ጨረቃ ጳጳሳት ተብሎ ለሎስ ሲከፈሉ ያወጣችሁ መግለጫ ዛሬ ማውጣት ነበረባችሁ ገዳማውያን እንደዚህ ረሽናል ምናምን በህንጻ ብቻ ሳይሆን እሱ ነገር ማውጣት ነበረባችሁ እናንተ እንረዳቻለን እናንተ ይሁን ለማንኛውም ግን እንደዛ ማድረግ ቢቻል መልካም ነበር መናገር ቢቻል መልካም ነበር አንዱ እየፈራ አንዱ ምናምን ስለሚሆን እኮ ነው ችግር ውስጥ እየገባን የምንገኘው ይሄን ነገር እናስተካክለው አልፈልጋለሁ አዲስ ነገር ካለ ጀራችን ቀርበን ነው በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ የሚሉ ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ እግዚአብሔር ሀገራችንን ይጠብቅልን ሃይማኖታችንን ያጽናልን ቸር ቆዩልኝ